ይህ መልእክት ከውዱ ነብያችን አለይሂ ሰላቱ ሰላም ለመላው ኡመታቸው የተላለፈ ወርቃማ ንግግርና ዘመን የማይሽረው ታላቅ መልእክት ነው። ይህንን መልእክታቸውን ለብዙ ሰዎች እንዲዳረስ ኮፒ ሊንክና ሼር ያደረጋችሁ የአጅሩ ተካፋይ እንድትሆኑ እንዲሁም በኮሜንት ሰላዋት እንድታወርዱ በአላህ ስም ጠይቃችኋለሁ። አንድ ሰው ወደ ነብያችን አለይሂ ሰላቱ ሰላም ዘንድ መጣና ለዱንያም ሆነ ለአኺራ የሚጠቅመን ንግግር ለመጠየቅ መጣሁ አላቸው። እሳቸው የመጣልህን ጠይቅ ሲሉ ጋበዙት። እሱም እንዲህ አለ፣ ከሰው ሁሉ አዋቂ መሆን እንፈልጋለሁ ሲል ነብያችንም አላህን ፍራ አሉት። አስከትሎ ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባላህ ነገር ተብቃክተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ለመሆን እፈልጋለሁ ሲላቸው ለራሴ የምትወደው ለሰዎች ውደድ አሉት። ከሰው ሁሉ ብርቱ መሆን እንፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክርን አብዛ ብለው ተናገሩ። ከሰው ሁሉ በላጭ ለመሆንና ጥሩ ለመሆን እፈልጋለሁ ሲላቸው ለሰው ጠቃሚ ሆን ብለው መለሱለት። የተከበረና ቸር ሰው መሆን እፈልጋለሁ ሲላቸው ችግርህን ለፍጡራት ተናገር ብለው መለሱ። አስከትሎ ረሱልና አላህ እንዲወዱኝ እፈልጋለሁ ሲላቸው አንተም እነሱ የወደዱትን ውደድ ብለው መለሱ። ከወንጀል የጠራው ሆኜ አላህን መገናኘት እፈልጋለሁ ሲልም ጀናባህን በደንብ ታጥበህ እስትግፋርን አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች መሆን እንፈልጋለሁ ሲላቸው አላህን ልክ እንደምታየው ሆነ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ ሲልም ጸባይህን አሳምር አሉት። እርዚቄ እንዲሰፋልኝ እፈልጋለሁ ሲል ተዋዱን አዘውትር ብለው መለሱለት። አስከትሎ ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ ሲላቸው ሐራምን አትብላ አሉት። አላህን ከሚታዘዙ ሰዎች ለመሆን እፈልጋለሁ ሲልም ግዴታዎችህን ፈጽም አሉት። ሰውየውም አስከትሎ በአላህ ዘንድ ትልቁ ሐሰና ወይንም ደግ ሥራ የቱ ነው ብሎ ሲጠይቃቸው ነብያችንም እንዲህ አሉ፣ መልካም ጸባይ፣ መተናነስና በበላ ላይ ወይንም በፈተና ላይ ሰብር ማድረግ ነው አሉት። አስከትሎ በአላህ ዘንድ የትኛው ሥርዓት ነው መጥፎ ሥራ ብሎ ሲጠይቃቸው